አንቺ ገልኝ አሚና ዛሬ እኮ በደንብ ማጽዳት አለብን። ለምን ታውቂያለሽ? ዛሬ ደሞዝ ቀን ስለሆነ መጨቃጨቅ ትጀምረናለች። 2 ቀን አለፈ እኮ ደግሞ 2 ቀን አለፈ እኮ ደሞዝ። ምንድነው ይሄ ሴትዮ በቃ የወር የደሞዝ ከደረሰ ጨቃናት መጨቃጨቅ። አሁን ዛሬ እንደውም ማለት ነው ነገር ትፈልጋለች። ነገር ነው የምትፈልገን። በቃ ነገር ነው የምትፈልገን። ለምን ታውቂያለሽ? በቃ እሷ ጋር ደክሞኛል። እኔ ራሱ እንዴት እንዳስጠላኝ የሆነ ነገር ከፈጠረ አልፈጠረም በቃ ሁሉም ነገር መጨቃጨቅ እንጨርሳለን። ከዛም በኋላ ማታ ዛሬ ካልሰጠችን እንጠይቃለን። እኔ መቼም አልጠይቅም። አልሰጥም እንደምን ለምንድን ነው እንዴት እንደናደኝ ግን ደግሞ እኮ ደሞዛችን የግድ መጠየቅ አለብን። ቢያንስ ዛሬ 2 ቀን ነው። ነገ ነይና ነገ ካልሰጠችን 2 ቀን አለች እኮ ሶስተኛ ቀን ላይ ከ3 ቀን በኋላ አናሳልፍ። የሷ ስራ ከሆነ 1 ደቂቃ አታልፍ። አንድ ደቂቃ አሁን አንቺ ቶሎ በይ ጨርሺና ሳሎን እንገባለን። ይሄ ቶሎ ሳሎን እንግባና ቶሎ እናጽዳና አሁን ትጮሃለች። የዛ ቀን ስለሆነ የዛሬ ጨዋታ ትጮሃለች። የደሞ ሰዓት ነው። እንደዚህ ናት። በቃ ተይ በቃ እንዴት እንደሚያስጠላ። አሁን ትመጣለች ደግሞ ጨዋታ ሄደች አይደል? ጨዋታ እንትኑ ሄደች ስራ ሄደች ትመጣለች። አሁን መጫወት ትጀምራለች። ነገር ትፈልጋለች ደግሞ የዛሬ ይለያል። አደጉባር ትላለች ደግሞ ሰበብ ነው። ሰበብ ስለሆነ እኛ ስራችንን እንስራና ነገን እናያለን። ከነገ በኋላ ደሞዛችንን እንጠይቃለን። ለብር መስሎኝ እኔ የወጣሁት ከሀገሬ ለእሷ ነው እንዴ? የእኛ ደም ነው እኮ ይሄ ብር አይደለም። ሀራም እኮ ሲያውቁ እኮ ነው ሲጀመር። በቃ ስራ ብቻ። አሁን ቶሎ እንበልና እንጨርስና ሲመጣለች ደግሞ አሁን እኮ ጨረስን። በቃ ሰላም እንጸዳ ጉባራ ሄዳለች ደግሞ ይህ ስለሆነ ቀን እናስተዋልና ከዛ እኛ ስራችንን በደንብ እንስራ። ከዛ በኋላ አንደና አንቺና ከተስማማን የእሷ ችግር የለብንም። ዋና የእኛ ስራ ነው እንጂ መስራት ስራችንን እናጠናቅቃለን። ከዛ በኋላ ደሞዛችንን ኮራ ብለን እንጠይቃለን። ሀዲት የሰራንበትን ወዳ ሳይሆን በግድ ማስተካከል። ሁል ጊዜ ወር ከደረሰ የእኛ ደሞዝ ከደረሰ የሆነ ነገር ትፈልጋለች ደግሞ ታስጠላ። ይሄ የኔ ነው ንሱ የኔ ነው መጥፋትማ አንጠፋም። ችግራችን እናያለን። መጀመሪያ ካስቸገረችን ቀጥታ ለመክፈል እንደውላለን እንጂ ግን የሚለው ኮንትራት ይሻላል ወይም ከሚወልሽ ኮንትራት የሚያክል ነገር የለም። እኔ አልጠፋም። ለቤቱ ያጠፋም ለምን ታውቂያለሽ? በቃ በውጭ ያለ ህይወት በጣም የሚያስጠላ ነው። ጓደኞቻችን እንደሚያወሩት አሁን ለምግብ ያጣሉ፣ በቃ ሁሉም ነገር ያጣሉ። አንቺ 2000 ብር በውጭ ከምትሰሪ ጠለብ ሆነሽ 200 ብር 1000 ብር ብትሰሪ ይሻላል። ለምን ታውቂያለሽ? ብዙ ነው ወጪው። ብዙ 2000 ቢቀጠሩ 800 ራሱ አይተፋቸውም። በዛ ላይ ኢጃዛ ቤት አምሯቸው ነው። ግን የኢጃዛ ቤት ከዚህ የኮንትራት ቤት ክብር አላቸው። ይሄና የኮንትራት ቤት የእሷን ጨዋ ከቻልን በጣም ክብር አለ፣ ብዙ ክብር አለ። ሀቢብቲ ቢያንስ ሻምፖችንን ከእሷ ባዝሊናችን ከእሷ ወጪ የለብንም። ግን ኢጃዛ ቤት ስንሆን አምሯችን አበላሽ እንጀራ የኢትዮጵያ እንጀራ እንደዛ ኢንሻአላህ ጠይቃን እሷ ኢንሻአላህ በእጅ ካለችን እንገዛለን። የኛ ብር ነው። ግን እሷ ለምን እንደዚህ ይላል? አትወድማ ግን አላታዊ ይቅርብን እንጀራ ይቅርብን። የለ ትመጣለች። አሁን ስንት ሰዓት ነው? ትመጣለች። ሰዓት ደረሰ እኮ። አንቺ ገና ደግሞ ምግብ ትሰራለሽ። እኔ ላይ ሄዳለሁ ደግሞ የእሷ ልጆች መጣች ደግሞ ጠዋት መተነስ የመድረሳ ሰዓት ማለት ነው። እንዴት እንዳስጠላኝ ጠዋት የእሷ ባያ አጠብሽው? እኔ ነው የእሷ ባያ ስራ አጠብሽ? እና ጨርሰናል እኮ ግን ስንመጣ በቃ ትንሽ ነገር ነው የምትፈልገው። ትንሽ ነገር በቃ ትንሽ የሆነ ነገር ተፈጠረ። ሰበብ በተለይ ደግሞ ሰዓትማ ሲሆን አቤት እስኪ ተይኝ ብቻ ትንሽ ነው የቀረን። እንደምንም ብለን መጨረስ አለብን። አሁን ወተን ብንሄድ መከራ ነው በውጭ። ትንሽ ስልክ ነው ያለ ትንሽ ኧረ ትንሽ ቆይ
ተነሽ ከትጎርጎሪ ትመጣለች። ትንሽ ኧረ በእናትሽ ተነሽ ከምትጮህ የእሷ አልጨርስም እኮ 24 ሰዓት አያልቅም። ግን መጀመሪያ ስራችንን እንጨርሳለን። ስራችንን እንጨርስና ከዛ ብጮህ ራሱ ችግር የለብንም ማለት ስራችንን ከጨረስን በቃ አሁን ጨረስን እኮ ልብሱን ጨርሰሻል? ጨርሻለሁ። ልሰራሱ ጨርሻለሁ። ከመጣችን ትጩህ እሷ ጋር እሷ ጋር ማን ይደረጋል? ጩኸት ነው። ከጩኸት አዘልን። ግን ወላሂ ብራችንን እናስመጣለን። ነገ ብቻ ነው አሚና የምንታገሰው ብራችንን። ነገ በኋላ እንጠይቃለን። ከ3 ቀን በኋላ እኮ ማለት ነው። 3 ቀን ዝም ካልን ወር አሳድረን ደግሞ መልሰን እንትን ካለችብን ቢሮ ራሱ ተጠያቂ አይደለም እኮ። ደመወዛችንን በሰዓቱ መጠየቅ አለብን። መብታችን ነው መጠየቅ፣ ግዴታዋ ነው መስጠት ማለት ነው እስካመጣችን ድረስ። ስለዚህ መጠየቅ አለብን ሀቢብቴ። አንዳንዶቹ እኮ ምን ያደርጋሉ መሰለሽ? የኛውን መረሳት ታረጋቀን ምን ያደርጋሉ? ደሞዛቸውን 2 ወር 3 ወር ዝም ይላሉ እየፈሩ ማለት ነው። ከዛ በኋላ ይጣሉና በስበብ አንስተው ቢሮ ይወስዷቸዋል። ደሞዛቸውን ለምን ይሰጣሉ? ለመክተብ ይሰጡባቸዋል። መክተቦቹም ደግሞ ምን ያደርጉልሻል መሰለሽ? አይሰጧቸውም። ከመደቦቹ ይቀበላሉ መክተቦቹ። ከዛ በኋላ ይሄን ያክል ቀረማ ገብተሻል፣ ይሄን ያክል እንዲህ ያለብሽ ይሉና መክተቦቹ የልጆቹን ብር ቅርጥፍ። ስለዚህ ደሞዛችንን በሰዓቱ መጠየቅ አለብን እና ግድ ነው። ለእኛ ለምን ይሰራሉ? ለብር ነው እንጂ እና ለምን እንዴ 24 ሰዓት ደክመን እና ግድ አይሽ ወንና ተናስቀምጭ ይህቺ ተሻለናለህ ሀቢብቲ። እዚህ ነው ይሄን ያገኘነው እንጂ ቢሮ እኮ ማለት ምን እናደርጋለን? ምን ይደረጋል? ሳንዱሽ እኮ ነው የሚሰጥ። ሳንዱሽ ሰሙን ደረቅ እኔ አይቼ ነበር። ይቺን ራሱ እኛ ኢጃዛ ቤት ብንሆን ማለት ነው ይቺን ራሱ ገዝተን ነው የምንበላው ሀቢብቲ። እዚህ ግን ስለሆነ ህዝቤ ምን ይልሻል መሰለሽ? ደሞዙን ነው የሚያስበው። 2000 ብር ይከፈላታል፣ 2500 ይከፈላታል ይላል። ግን የምታወጪውን ነው ማሰብ ያለብሽ። ከጥርስ ማጁን ከሻምፖ ጀምረሽ ነው የምታወጪው። ስለዚህ ታዲያ ቤት ኩብዛችንን እንትን እያልን 2 ዓመታችንን ቶሎመይ ሻይ ጠጪ ትመጣለች ደግሞ እንደምንም ብለን ቡና ነው ብዬ ደግሞ ጥዬሻው ነቀደምና ከዛ ያችን ያስቡልሽና እከሌ እኮ 2000 ብር ነው፣ እከሌ እኮ 2500 ብር ነው። እንደዚህ ግን 800 ብር እራሱ አይጠፋትም። ለምን እንደታውቂው ከጥርስ ማጁን ጀምራ ብዬሻለሁ የሚገዝ ያንን ሁላ ሂሳብ ስትሰሪ ዘጭ ለ800 እንኳን የተጣራ ታገኙ። እዚህ ብጮህብንም ብንከራት በዛ ላይ ደግሞ ጭንቅላትሽን ኢጃዛ ቤት ቢዚ ያድርገሽ፣ በጣም ቢዚ ያድርገሽ። በዛ ላይ ባለ ኢጃዛ ቤቶቹ ሙከይፍ የማይከፈትበት አለ። ኤሲ አታገኝም፣ ውሃ ቀዝቃዛው አታገኝም። ቀዝቃዛ ቀርቶ ሙቅ ውሃ ገዝተሽ ነው የመዳም ቅመሞች በርቱ እንጂ እንደኛ እየተጫወባችሁ ቢሆን ምንም እያለ ቢሆን ጠንክራችሁ ቀለብ ቤታችሁ ብትሰሩ ይሻላል። በውጭ ስቃዩ ብዙ ነው፣ ብዙ ውጣ ውረድ አለው። ስለዚህ የመጥፋት ዓላማ አይኖራችሁ። በዛ ላይ ደግሞ ድንገት ዓላማችሁን ሳታሳኩ ብትያዙ ምንም ዓላማችሁን ሳታስተካክሉ ሪፖርት ተደርጋችሁ ወደ ሀገራችሁ ድጋሚ እንኳን መልሳችሁ ወደዚህ መምጣት አትችሉም። ስለዚህ ከዚህ ሁላ ውጣ ውረድ ምን ይሻላል? ጭክን ብለው እዚቹ ጠለብ ቤት መቼም ማንም አይደላውም። እዚቹ ጠለብ ቤታችን ብንሰራ ይሻላል። አዎ እንበላለን። እኔ ወደ ላይ እወጣለሁ፣ አንቺ ወደ ኩሽና ግቢ። እኔ ወደ ኩሽና እገባለሁ። አንቺ ትጠራለች ትመጣለች። ሀቢባ أمينة تعالوا شو تحوشوشوني هناك تعالوا هني نعم ماما شو تقولون انتوا تنتين شو توشوشوا مع بعض شو عم تقولوا نقول ماما جات بس يعني لما تيجوا قدام ماما ما تكلموا بلغتكم تكلموا عربي انتوا فيها فهمتوا ان شاء الله امسكي انتي امسكي شكرا 1100 عشان انت كربتي حق مطبخ غسالة غسيل مواعين كربتي قسيت 100 درهم منك وامسكي انت كمان وانت كربتي كواية تمام ما عجبكم كأن وجهكم مبين ومبتسمين زين ما مشكلة ان شاء الله اوكي ما نسوي مرة ثانية شيء غلط اوكي اتمنى